ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ቻናል ተከታዮች ነገር አልሐምዱሊላህ ሰላም ነኝ። በያላችሁበት ሰላማችሁ ብዙ ይበል። ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን ተከታተሉ ማለት ነው። እና እንግዲህ ከትናንት ወዲያ እንግዲህ ይቅርታ ጠይቃ ነበር ትናንትና ማለት ነው። እንግዲህ ትናንትና የተለቀቀው መቼም ከትናንት ወዲያ ነው የሚቀርጹ ብዬ ነው ማለት ነውና ትናንትና እንግዲህ ይቅርታ ጠይቃ አብርሃምን መታ ነበረ። እንግዲህ አብርሃምን ማሻፈረኝ ብሎ ሄዷል ማለት ነው። እኔ ያልፈርድበትም ባብልሽ እንኳን ማለት ነውና ዛሬ ደግሞ የቀጠለው ድራማ ከዳኒሻ ጋር መታለች ማለት ነው። አይ ዳኒሻ እኮ ያለበት ሁሉ ነገር ይደምቃል ማለት ነውና ሩታ ግን በዚህ ልክ መሆን እንደሆነ አላውቅም። ቅይር ነው ያለችው ከወለደች በኋላ ማለት ነውና ማለት በዚህን ያክል ልጁን ባታሰቃዩ ምን አለበት? መጀመሪያውን የዛኔ አልፈልግም አንተና እኔ እኮ እዚህ ደረጃ የሚደረስ ነገር አላወራንም አልተቀራረብንም ብለሽ እንዲያልሽው መጀመሪያ ሲመጣ ማለት ነው የዛኔውኑ መመለስ ነበረብሽ። የዚህን ያክል ተስፋ መስጠት የለብሽም ሩታ ማለት ነው። ማለት አሁን ልጁን አልጎዳሁህም ምን ያልጎዳሁህም ጠቀምኩ እንጂ ምናምን እያልሽው ነው ያለሽው። ምን ጠቀምሽው? ጎዳሽው እንጂ የማይሆን ተስፋ የማያቅሽን አወቀሽ። ቀርቦሽ የማያውቀውን ቀርቦሽ አግኝቶሽ የማያቅሽን አቀኘሽ፣ ታዋራሽው፣ ተቃቀፍሽ፣ በቃ ብዙ ነገር አድርጋችኋል እኮ ከፍቅር ማለት ያው እንግዲህ ሌላ ነገር አልተፈጠረም እንጂ አልተፈጠረ እንዲሁ እንጂ ሁሉን ነገር አድርጋችኋል። ራት ተጋበዘ፣ ቤቱ መጥቶ በሻማ በራሽለት። ከዛ በኋላ ምን ይፈጠራል? ከዛ በኋላ ግዴታ ፍቅር ለማለት ፍቅረኛሞች ወይም ካፕል ለመባል እኮ የሆነ ነገር መፈጠር አለበት ተብሎ አይታመንም። እና የፍቅረኛሞች የሚያደርጉትን ነገር ሁሉ አድርጋችኋል። እንግዲህ ሌላ ነገር የሚፈጠረው መቼም ከተጋቡ በኋላ ነው የሚባለው። እንግዲህ ከተጋቡ በኋላ ነው ሌላ ነገር የሚፈጠረው እንጂ ፍቅረኛሞች የሚያደርጉትን ነገር ሁሉን ነገር አድርጋችኋል ማለት ነው። ሩታና ደስታ የሚባለው ልጅ ማለት ነው። እና በዚህን ያክል ልጁን ለምን እንደምታሰቃየው አልገባኝም። ማለት መጀመሪያውኑ መመለስ ትችይ ነበረ። እና ደግሞ አሁንም በክብር በስነ ስርዓት አክብሮሽ አፈቀረሽ እንጂ ዞሮ ምንም እንትን ያለሽ ነገር የለም። እና ይሄ ልጅ ሊጎዳሽ ወይም የሆነ ነገር ይዞ እንትን ሊልሽ አልመጣምና በዚህን ያክል ጠላቶችሽን በዚህን ያክል እንትን ብለሻቸው አታቂም። ማለት ተናግረሻቸውም እንደዚህ አድርገሽ እንትን ብለሻቸው አታቂም። አሳፍረሻቸውም አታቂም። ብዙ ነገር ያረጉብሽን ማለት ነው። ይሄ ልጅ ግን ወደድኩሽ ብሎ ስለመጣ ብቻ ለአንቺ መልካም ነገር ስላረገልሽ ብቻ ይሄን ያክል መጎዳት አለበት ብዬ አላምንም። በዚህን ያክል ደግሞ መቀለጃ ልታረጊው አይገባም ነበር። የእውነት ማፍቀርን መሰበርን አይተሽዋል። አንቺም ብዙ ነገር አለውና የሰው ልጅ ለምን አፈቀርክ ምናምን አይባልም። ግን ደግሞ መጀመሪያውኑ ጊዜም ወይም ሆነ ምንም ነገር ማሳየት አልነበረብሽም። አብሮሽ ጊዜ እንዲያሳልፍ ማድረግ አልነበረብሽም። በዛው ይቆርጥለት ነበረ ማለት ነው። አሁን ግን የማይሆን ተስፋ ሰጠሹ እንደገና የማይሆን ነገር ደግሞ ማለት ተገቢ ነው ብዬ አላምንም። ማለት የዛኔም ከአብርሽ ጋር አልጨረስኩም። እኔ ከአብርሽ ጋር መመለስ ፈልጋለሁ የሆነ ነገር ብለሽ መመለስ ትችይ ነበረና እዚሁ ጥንቅጥ መሀል እንዲገባ ማድረግ አልነበረብሽም። ብዙ ተብሏል። አሁን በአንቺ የተነሳ ብዙ ተሰድበዋል። ከመሰደቡም በላይ ደግሞ ባልሽ አብረሻና ብዙ ጓደኞቹ ደንፍተውበታል። ብዙ ነገር ደርሶበታል በአንቺ የተነሳ ማለት ነው። ያን ሁሉ ያሳለፈ ልጅ ደግሞ ምንም በማያውቀው ነገር አሁን አንቺ እንደዚህ ልታደርገው ማለት እንደዚህ ማድረግሽ ተገቢ ነው ብዬ እኔ አላስብም። ማለት ሁሉም ነገር ጊዜውን ይጠብቃል እንጂ የሰው የዘራውን ነው የሚያጭደውና አንቺም ይሄን በዚህ ላይ ተጫወትሽበት በጣም ማለት ነው። ሩታ ማገኘት ከፈለግሽ ምንም አያደርግሽም። ሲጀመር ልጁ የጓህ ነገር ነው። አነጋገር እንኳን በደንብ የማይችል ልጅ ነው እና አይታችሁታል። በቃ ግራ ገብቶታል እሱ ራሱ ማለት ነው። እና ዳኒን ራሱ ይዘሽ መንጣት አልነበረብሽም። ዳኒን ታይቀዋለሽ፣ ጸባውን አሽቃባጭ ነገር ነው። እኔ እኮ የዳኒ እኮ ይለያል። አሟሞቀው ነው ዝም ብሎ ወከባ ወዲ ያለበት ነው እንትን የሚለው ማለት ነው። እና አሁንም ቢሆን ሩታ ትክክለኛ መንገድ እየሄድሽ አይደለም። በጣም ትክክለኛ መንገድ እየሄድሽ አይደለም። የኔ ልጅ በስነ ስርዓት መለያየት ሲኖርብሽ በዚህን ያክል መሳቂያ ማላገጫ እያረሹ መለያየትሽ በጣም ከባድ ነገር ነው። የእውነት ያው ወደድኩ አለሽ እንጂ የሆነ ነገር ላድርግሽ አላለም። ይህን ያክል መሳቁስ ምን ተገቢ ነው እንዴ? ዳኒስ ሲጀመር እንደዚህ እንዲል እኮ የፈቀድሽለት አንቺ ነው እንጂ ነሽ። ካንቺ አልፎ እኮ ዳኒ አንቺን ነው እንትን ማለት ያለበት እንጂ መጥፎ ነገር እንዳይመጣብሽ መጠበቅ አለበት እንጂ ይሄን ያክል አልፎ ዝም ብሎ ከፊት ቀደም ማለቱ ተገቢ ነው ብዬ አላስብም። እኔ ዳኒ ራሱ እንደዚህ ያደረገው አንቺ ስላልሽው ነው። አንቺ ፊት ስለሰጠሽው ስለሳቅሽለት ነው።
ደስ ስላለሽ ነው እሱ ሲናገር አንቺ ስለሳቅ ደስ ካላት ብሎ ነው ዳኒ ራሱ እንደዚህ የሚለው ማለት ነው። ግን ደግሞ የሰው ልጅ መናገር አልቻለም ወይም ደግሞ እንደሱ እንደ ዳኒ አልተቀለበለበም ማለት ያ ሰው የሆነ ነገር ነው ማለት አይደለም። ደግሞ የሰው ልጅ ሪስፔክት ማድረግ አለብሽ፣ ሰው በመሆኑ ብቻ ማክበር አለብሽ ማለት ነው። ይሄንን ልጅ የማላውቀውም ሚዲያ ላይ ነው ሁላችሁ የማውቃችሁ ማለት ነው። ግን ደግሞ በጣም ያሳዝናል። ልጁ መናገር እንደፈለገ ማለት አቀላጥፎ ማውራት እንኳ አይችልም። ለሚዲያው አዲስ ነው። በዛ ላይ ደግሞ እንደዚህ የተቅለበለበ ነገር አይደለም። ወንድ ልጅ ደግሞ ረጋ ሲል ነው። ይህ ሴት ዳኒ ደግሞ የተቅለበለበ እንደ ሴት ቢይዙት እኮ ፍርጥ ነው የሚለው መሄጃው ነው የሚጠፋው ማለት ነው። እና ሩታ አሁንም ትክክል ላይ አይደለሽ። አሁንም ዳኒ ማስወጣት አለብሽ። ሀታ አብርሽ ራሱ ባይሆን አብርሽ ራሱ ቢርቅሽ አብርሽ ራሱ ከሄርሜላ ጋር ቢቀጥል አንቺ ማንንም ወንድ ማስገባት የለብሽም። ያለ ወንድ መኖር አትችሉም እንዴ? ቆይ እስቲ ያለ ወንድ መኖር አይቻልም እንዴ? ወንድ ከጎናችሁ ከሌለ የሆነ ሰንበዲ ከጎናችሁ ከሌለ መቆም አትችሉም እንዴ? አብርሃምም እንደዛው ሴት ከሌለ ከጎኑ አይቆምም። በቃ አንቺም ደግሞ ወንድ ካልያሽ ሰው አቆሚም በቃ እንዴ ምንድን ነው እንደዚህ? ጥገኝነት እኮ ነው። የብቻውን መቆም መቻል አለባችሁ። አሁን አንቺ ራስ እስካሁን ድረስ ተለያያሽ ጀምሮ ብቻሽን ሆነሽ ቢሆን ወከባ ባይኖርብሽ ከጎንሽ ሰው ባይኖር ይህን ያክል ፈተና ይደርስብሽም ነበር ማለት ነው። ግን የሆነ ጥልታት ተፈጠረ፣ የሆነ ሰው ያስፈልግሻል መገደፊያ ማለት ነው። እና እንደዛ ማድረግ ለምን አስፈለገ? ራሳችሁን ብቻችሁን መቋቋም አትችሉም እንዴ? ሰው ያለ ሰው መቆም አትችሉም እንዴ? ያለ ሰው መለወጥ መስራት አትችሉም እንዴ? ይቻላል እኮ እናንተ ግን በሰው ነው የምትተማመኑት። ስለዚህ አሁንም ዳኒ አያስፈልግሽም ሩታ ማለት ነው። ማንንም አትፈልጊ። በቃ አብርሃምን ጠይቀሽዋል፣ ይቅርታ ከተቀበለ ተቀበለ፣ ካልተቀበለ ደግሞ ልጅሽን በስነ ስርዓት ማሳደግ ብቻ ነው ያለብሽ ማለት ነው። ልጅሽን አሳድጊ፣ ቆፍጠን በይ፣ ራስሽን ጠብቂ፣ ራስሽን ተንከባከቢ እንጂ ከዛ ውጭ ግን የሚፈልግሽ በጣም ብዙ ሰው አለ። ደግሞ ያንኑም እንደዚህ ለሚዲያ ለእንትን ሳይሆን በስነ ስርዓት ባል የሚሆን ሰው ይመጣልሻል። ግን አንቺ ትዕግስት አላገኘሽም፣ አልጠበቅሽም፣ አልታገሽም። እስካሁን ድረስ አብረሽ ጋር ተፈታችሁ ጀምሮ ታመጫዋለሽ። ያለ ሰው አትቆሚ ይመስል የሚመጣል እንዲሄድ ይሻል፣ የሚመጣል እንዲሄድ ይሻል። አንድ አቋም ላይ መጽናት እንዴት እንዳቃተሽ አላውቅም ማለት ነው። ሴት ልጅ ራሷን ስችል ራሷን መቆም ስችል ነው ጀግና የምትባለው፣ በራሷ መቆም ስትችል ነው ማለት ነው። እና በሰው ሁለታችሁም አብረሽም ሩታን በሰው ነው የሚቆሙት ማለት ነው። ያለ ሰው አይሆንላቸውም። ከጎናቸው አይዟችሁ የሚላቸው ከሌለ ያኔ እነሱ ወርደዋል ማለት ወድቀዋል ማለት ነው። እና እንደዚህ መሆን የለብሽም። ይህን ልጅ ደግሞ በዚህን ያክል ማስከፋትና መበድል አለብሽ ብዬ እኔ አላስብም። ዳኒ ቢሆን ይህን ያክል ፈርዘር ሂዶ እሱን የሚናገረው አንቺ ቦት ስላለቀሽለት ነው። እረፍ፣ እዚህ ጋር መናገር አትችልም። እኔ ብቻ እናገረዋለሁ፣ አንተ ብቻ ጠብቀኝ እዚህ ሆና ብትይው ዳኒ ይቆማል። ግን አንቺ ጥርስሽን ከፍተሽ ነው ስስቅል የነበርሽው ማለት ነው። የምር የዛኔ ሲሰጥሽ የዛኔ በታመምሽበት ሰዓት ትናንትናሁን ባታመምሽበት ሰዓት ምናምን አለ። በጣም ልጁ ወግም እንደፈለገ ወግም ስለማያውቅ ነው እንጂ መናገር ስለማይችል ነው እንጂ በታመምሽበት ሰዓት ያለሽ የዛኔ ሰው ባስፈለገሽ ሰዓት ነው የደረሰልሽ ደስታ የሚባለው ልጅ ማለት አብረሽን ለማስቀናት ሰው በሌለሽ ሰዓት ይዘው መጡ ለአጋጣሚ። በእርግጥ አልታመምሽም፣ አንተ መኝታ ሊያሽም፣ ግን ደግሞ የውስጣዊ ስሜትሽ እንትን ተብሎ ነበር። ከዛ አብርሽን ለማስቀናት የሄድሽበት መንገድ የታወቀ ነው፣ ሚዲያ ላይ ነው። አልጋ ላይ አልወደቅሽም፣ አልተኛሽም እንጂ ታመሻል የዛን ሰዓት ራሱ ማለት ነው። ልብሽ ተሰብሮ አብርሽን በምን አይነት መንገድ ለመልሰው በምን አይነት መንገድ ላናደው ብለሽ እያሰብሽ የልጅ መጣልሽ። ወዲያው በአንድ ደቂቃ ስትቀየር ያናቀሽም እንዴ? ተቀይረሽ እኮ አይተንሻል እንዴ? በአንድ ደቂቃ አላውቅህም እኮ አንተን እኮ እኔ እንደዛ ምናምን እያልሽ ቆይተሽ አብርሽ ሲመጣ እኮ ዘለሽ ነው አንገቱ ላይ የወጣሽው ማለት ነው። ዘወር ብለሽ ቪዲዮውን አጥፊው፣ ቪዲዮውን ውስጥ እሺ። ይሄን ስጦታሽ መለሽለት። ወርቅህን ያዝ ወንድሜ። ወርቅ ውድ ነው አሁን ላይ። እናቴ ገንዘብ ነው እንጂ ሰው እንትን አይደለም አሁን ላይ ማለት ነውና አሁን ማለት ነው ይሄን ስጦታ መለሹ ይባልሽ በቃ እንዲያስታውስሽ ነው አይደለም? ወስጦታ እሱ እንዳታስታውሽ ወይም እሱ እንዲያስታውስ ነው አይደለ? በቃ እንግዲያስ ቪዲዮዋችሁንም አጥፉ ዙሩና ማለት ነው። ማንኛውም ቦታ ያለውን ይሄን ደስታ ያለበት ቦታ አጥፊዋ። ታዲያ ይሄ ነው የቀራችሁ እንግዲህ። እና እንደዛ ማድረግ ነው። ስጦታ ተመለሰ መቼም ያው ነው እኮ እንዳላስታውስህ እንዲያላይ ምናምን ከሆነ በቃ እንደዛ ነው። እና በጣም ከባድ ነው ሩታ አሁን ላይ እያረግሽ ያለሽው መካሪ ያተሻል። በቃ እኔ እንጃ ለምን እንደው አላውቅም። በዚህ ልክ ብቻሽን መቆም እንዴት እንዳቃተሽ አላውቅም። በፊት ጀግና ትመስለኝ ነበር። በቃ በራሷ መቆም ቆራጥ ሴት ትመስለኝ ነበረና
ምንም ቆራጥ አይደለሽም እና ልፍስፍስ ያለሽ ውሳኔ የሌለሽ የራስሽ የሆነ ውሳኔ የሌለሽ በቃ ወሬ ብቻ ብለው ራሱ ቀላል አይደለም። አልተሳሳቁም ማለት ይቻላል። ወሬ ብቻ ተግባር የሌለው ወሬ ብቻ ነው እስካሁን ድረስ አንቺ ላይ ያየሁት ማለት ነው። ስትናገሪ ስታወሪ ምናምን በቃ የቆራጥ ሰው ጀግና ምናምን ትመስል ነበረ ማለት ነው። አሁን ግን ወሬ በቁና ብይሻለሁ ማለት ነው። ወሬ ነው በቃ ወሬ። በዚህ በማግስቱ ሀሳብ ቀየርኩ፣ ወሬ በማግስቱ ሀሳብ ቀየርኩ። ለምን ይሄን ያክል እንትን ማለት አስፈለገሽ ሩታ? የእውነት እኔ አሁንም ቢሆን አከብርሻለሁ፣ እወድሻለሁ። መቼ በፊትም ቢሆን አከብርሻለሁ፣ እወድሻለሁ። ግን ደግሞ ስታጠፊ ዝም ብዬ አላይሽም። ስለምወድሽ ብቻ ዝም ብዬ ጥፋትሽን ልክ ነሽ እያልኩሽ አልሰድሽ አልለቅም ማለት ነው፣ አላልፍም ማለት ነው። ሁሉንም ጥፋትሽንም ትክክል ያላሽውንም መናገር ግዴታ አለብኝ ማለት ነው። እና ሚዲያ ላይ እስካመጣችሁ ድረስ አስተያየት መስጠት አለብንና እኔ አሁን ትናንትና የለቀቃችሁ ቪዲዮ የዚህን ልጅ ስጦታ የመለሳችሁ በመንገድ ይህን ልጅ የሸኘሽበት መንገድ ትክክል ነው ብዬ ነው ያላስብም። ቢያንስ ቁጭ ብለሽ ልጁ እኮ ስለምታናድጁ ነው በአንድ ያሰብ በየረሽ እሺ እንዴት ተቀበለ ሰው ስትል ፈሰፈሻ አየንሻ። አንገቱ ላይ ተጠምጥመሽ ስትስሚ በአንድ ደቂቃ እንኳ ሳትቆይ በአንድ ሰከንድ ተጠምጥመሽ አንገቱ ላይ ስትስሚው ምን ስትይው አየን። ከዛ ደግሞ በአንድ ደቂቃ ሳቆይ ደግሞ ተመልሰሽ አልፈልግም አልሽው። ይህ ልጅ ምን ይሆን? ለምን መናደድ ይነሳው እንዴ? መጫወቻ ስታደርገው በቃቃ ስታደርገው እንዴ? በጣም ነው የሚያሳዝነው።